ፎጣው ለመውሰድ ሲመጣ ቀጥታ እንደዚህ ስልክ ይዞ ማለት ነው طيب ከሽንት ቤት ጀምሮ እንደዚህ እኔን ሲወስድ እኔ አላየውም በጭራሽ ማለት ነው። ምንም تمام طيب ማቀው ነገር የለም። እሺ ለዛው አሁን እሺ ተረጋጊ خلاص ኦኬ እየተቦሰተብሽ ነገር አለ ያየሽው ማለት ነገር አለ ራሴ አይቻለው እሺ የት አለ አንቺ ማለት ስክሪንሾት አደረግሽ አርጌያለው تمام የት ነው ያለሽው አንቺ እኔ ያለሁት አሁን ቀጠሮ እሱ ጋር መጥቼ አጅማን ነው ያለሁት ግን እሱ አልመጣም تمام ኦኬ የተቦሰተው በራስሽ ቤጅ ነው እንጂ እሱ ራሱ አይደለም የቦሰተው صح በራሴ ስም ነው የፎሰተው በራሴ ስልክ ማለት ነው ማለት በራስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ ያደርጋችሁ። ዛሬ የማሳያችሁ አደገኛውን ድብቁን ካሜራ ነው የማሳያችሁ። ከአሁን በፊት ቪዲዮ ቀርጬ በሻህን ነው ወይ የሚሰራው በዋይፋይ ነው ወይ የሚሰራው ምናምን እያላችሁ ስትጠይቁኝ ነበረ። እንግዲህ ዛሬ የማብራራላችሁ ይሆናል። አብዛኛው ሴቶች በአሁኑ ሰዓት ላይ ሲቀረጹ አያውቁም፣ ግን የራቁት ቪዲዮዎቸው ሽንት ቤትም ሆነ ምትኛም ቤታቸውም ሆነ የራቁት ቪዲዮዋቸው ከተለቀቀ በኋላ ነው እያዩ ያሉት። ስለዚህ ሁላችሁም ጥንቃቄ ማድረግ አለባችሁ። አኺረት ዘመን ፍቅረኛሽ፣ ጓደኛሽ፣ ባልሽ፣ ገለመሌ ሁሉንም ማመን የለብሽም እና አብዛኛው ሰው በአሁኑ ሰዓት ላይ የራቁት ቪዲዮዋቸው እየተለቀቀ ያለው በፍቅረኛቸው ባመኑት በወደዱት ሰው እንዲሁም በትዳር አጋራቸው በባላቸው ስለሆነ ማለት ነው። ሲቀረጹ አያውቁም። በኋላ እንግዲህ የሆነ ግጭት ሲፈጠር ይሄን ያህል ብር አንቺ አሊያም የቀረጽኩት የራቁት ቪዲዮ አለኝ ለቅብሻለሁ ብሎ ሸር ያደርግላታል ማለት ነው። እና በአሁኑ ሰዓት ላይ በጣም አስፈሪ ዘመን ነው የደረስነውና እንደምታዩት እንግዲህ ይሄን ካሜራ ለዘጠና ሰዓታት ወይንም ለ3 ቀን ለ4 ቀን ያለ እንደዚህ አንዴ ሻንት ታደርጉታላችሁ ልክ እንደ ስልካችሁ ባትሪ ታደርጉታላችሁ ለ90 ሰዓት ወይንም 3-4 ቀን የሚቀርጽ ነው ማለት ነው። በጨለማ ሰዓት አሁን ለምሳሌ ክላሳችሁ ይሄ ድብቅ ካሜራ ቢኖር እናንተ መብራት ብታጠፉ ካላችሁበት ቦታ መብራት ብታጠፉ ያ የሚከታተላችሁ ሰው ጋር ግን የሚያችሁ እናንተን በጨለማ ሳይሆን ልክ እንደዚህ ጽድት አድርጎ ነው። የሚገርም ካሜራ ነው። ሱብሃንአላህ ወላሂ ላዚም በጣም አስፈሪ ዘመን ነው የደረስነው። ሀታ መብራት ጠፍቷል፣ ጨለማ ነው፣ ፀሐይ የለም፣ ሌሊት ነው ምናምን ብትሉ እንኳን እንደዚህ አይነት ካሜራ የሚያሳየው ፍንትው አድርጎ ጽድት አድርጎ ልክ መብራት እንዳለ ወይንም ፀሐይ እንዳለ አድርጎ ነው የሚያሳየው ማለት ነው። እንደነገርኳችሁ ለ3 ቀን ለ4 ቀን አንዴ ሻህን ከተደረገ ያለ ዋይፋይ የሚሰራ ለ90 ሰዓታት የሚሰራ ማለት ነው። በአሁኑ ሰዓት ላይ ለምሳሌ አረቢያ ስትሄዱ ካሜራ የለም። እኛ የምናውቀው ይሄ ፊት ለፊት የሚታየው በዋይፋይ እና በሻርጅ ተደርጎ የሚሰራው ፊሽ ላይ ተሰክቶ የሚሰራው ካሜራ ነው። አሁን ላይ በቃ ሀታ አረቦች ለአዚም ቤት ውስጥ ሰራተኛ ካለ ካሜራ ሙራቀባ ማለት ነው የመከታተያ ድብቅ ካሜራ ግድ ነው እያሉ ብዙ ሰዎች ሰራተኞቻቸውን ምን የሚያደርጉትን ክላስ ሳይቀር ሽንት ቤት ሳይቀር እውነት እየቀረጹ እየፖሰቱ ነው። ስለዚህ እኔ ቤት ካሜራ የለም፣ እኔ ቤት መዲያም ያትከታተለኝም በካሜራ ብለሽ እንዳትሸወጁ አደሚ ማለት ነው። መዲያም ቤት ብቻ ሳይሆን በነገራችን ላይ ይሄ ካሜራ ውድ እንዳይመስላችሁ በጣም ዋጋው ቀላል ነው። ዋጋው ርካሽ ነው። ማንኛውም ሰው በአረብ ሀገር ያለ ሰው ሀታ ኢትዮጵያ ያለ ሰው መግዛት የሚችለው ካሜራ ነው። እንደምታዩት ስራው አደገኛ ይሁን እንጂ ዋጋው ራሱ በጣም ቀላል ስለሆነ ሰው ደግሞ ታውቃላችሁ በአሁኑ ሰዓት ላይ በጣም ተንኮለኛ ሆኗል። እናንተን እየቀረጹ በእናንተ ገንዘብ ማግኘት፣ እናንተን ማዋረድ፣ እናንተን ማሳቀቅ በማታውቁት ነገር ስለሆነ የያዙት ስራ መጠንቀቅ ይጠበቅባችኋል። ለምሳሌ አሁን ከአንዱ ሀገር ወደ አንዱ ሀገር ሄዳችሁ ራሳችሁን ቸክ ማድረግ አለባችሁ በደንብ ማለት ነው። በደንብ ለምሳሌ ሆቴል ብትይዙ የማደሪያ ክላስ ብትይዙ እንደዚህ በጣም የሚያስፈራ ዘመን ላይ ነው ያለነው ማለት ነው። አብዛኛው ሰው እንደዛ ነው እየተቀረጹ ያሉት። ከአንዱ ሀገር ወደ አንዱ ሀገር ይሄዱና ከዛ ድብቅ ካሜራ ካሉበት ሆቴል ከያዙት ፍንዱቅ ድብቅ ካሜራ ይቀመጣል። እነሱ አያውቁም። ከዛ ቪዲዮዋቸው የራቁት ቪዲዮዋቸው በሶሻል ሚዲያ ተለቆ ያውታል ማለት ነው። እና አኺረት ዘመን የመጨረሻው ዘመን ደርሰናል። በአሁኑ ሰዓት ላይ ማንንም ማመን አያስፈልግም። ስለዚህ ጥንቃቄ ማድረግ አለባችሁ፣ ራሳችሁን መጠበቅ አለባችሁ። እውነት በጣም የሚያስፈራ ዘመን ነው የደረስነው ማለት ነው። እና ቤተሰብ የዛሬው ቪዲዮ ይህንን ይመስላል። እስኪ ደግሞ አንድ ቪዲዮ ጋብዛችኋለሁ፣ እሱንም ተከታተሉት።
መልእክት አስተላልፍልኝ ተብያለሁ። መልእክቴ ወንድም እህቶቼ ይህንን መልእክቴን በተቻላችሁ ያክል አስተላልፉት። መልእክቱም ወንድም እህቶቼ ምንድነው? በርካታ የስም ኡስታዝን ስም የተሸከሙ የኡስታዝን ስም የተሸከሙ ሴቶችን በውስጥ እየገቡ የማይሆን ንግግሮችን ለከፋዎችን አቀራለሁ አስተምራለሁ በሚል ስም ዘቅጠው ወድቀው ይገኛሉ። የተለያዩ አይቦችም ተይዞባቸው ይገኛሉ። የተለያዩ ነውሮችም ተይዞባቸው ይገኛሉ። ይሄ እኔ ነኝ ያልኩት። መልእክቱን የላከኛ አካል ወይ መልእክቱን እንዳስተላልፍ ያዘኛ አካል ይሄን አልጨመረበትም። እኔ ስለማቀም ነው እያልኩ ያለሁት ነው። የማቃቸው ጉዳዮች ስላሉ ማለት ነው። የተለያዩ አይቦችን የተያዘባቸው አሉ። የሰው ሚስት በማባለግ የሰው ሚስትን በመጀንጀን የሰው ሚስትን በማባለግ እስከ በማባለግ የደረሰበት የተለያዩ ገንዘብን በመዝረፍ የተለያዩ አገባሻለሁ የሚል ድለላና በተለያየ መንገድ ገንዘብ ላይ ትኩረት እያደረጉ ክብር ላይ ስሜታቸው ላይ የሚጓዙ የኡስታዝ አይባሉም። እነዛ የኡስታዝን ስም የተሸከሙ ምንድነው የሚሉት? ውጭውን ኡስታዝ ወይም ውጭውን ፍጹም ንጹህ መልአክ እየመሰሉ ከውስጥ ግን ሰይጣን የሚያጫውታቸው ሰዎች አላህን ፍሩ። ይሄ አንደኛው መልእክት ነው። ሁለተኛው መልእክት ደግሞ እህቶች አንድ ሰው ኡስታዝ ሆነ ወይም የኡስታዝ ስም ተሸከመ ወይም አስተማሪ ሆነ ማለት ከሱ ጋር በደረቀ ሌሊት ወይም ሰዓት እላፊ እየደወልሽ በማይሆን ሰዓት እየደወልሽ ደግሞ መናዘዝና ልክ ሞት አፋፍ ላይ ያለ የሚቀመጥ ትክክል አይደለም። ላይ ያጁዝ አይፈቀድም። ኡስታዝ ስለሆነ እንዲያውም ሸይጣን የሚጎለብተው በጣም ኃይል የሚያደርገው በኡስታዞች በኩል ዲን በሚያስተምሩ ሰዎች በኩል ነው። ምክንያቱም በተለያዩ ወንጀሎች ሽርክ በማሰራትም ሆነ መጠጣትም ሆነ መስከርም ሆነ የተለያዩ ጉዳዮች በዘረኝነቱም አልቻላቸውም። በዝንኛው ጉዳይ ላይ ኃይል ያደርግባቸዋል። እናንተም ደግሞ እህቶችም በዛ ላይ የሸይጣን መሳሪያ አትሁኑ። ሐታ ቢናገሯችሁ ራሱ እናንተ አትሁኑ። በር ዘግታችሁ ሂዱ። ግን በር ዘግታችሁ ስልክ እየቀያየሩ እኔ ማቀው ስላለ 1 2 3 4 ስልክ እየቀያየሩ የሚመጡ ከሆነ የተለያዩ በቪዲዮ የሚደውሉ ከሆነ የምናቃቸው ስላሉ አክረመኩሙላህ ወአዐዘኩሙላህ ይሄን ንግግር ስናገር ትንሽ ሊከብድ ይችላል። አውራቸውን እንኳን ሳይቀር በቪዲዮ እየደወሉ የሚያሳዩ ኡስታዞች እንዳሉ ወይ ኡስታዝ ስም የተሸከሙ ቆሻሻዎች እንዳሉ እንሰማለን። ኪታብ አሳይኝ፣ ኪታቡን እኮ እያሳየኋት ነው፣ ኪታብ እያሳየችኝ ነው፣ ለምን እንደዚህ ታደርጊያለሽ ስትባል አይ ኪታብ እኮ እንትን እያለኝ ነው። ደግሞ ያደረገችውን ይፈቀዳል እንዴ? ኪታብ ገልጦ ኪታብን የሚያሳየኝ መታ ትጠይቃለህ፣ ይፈቀዳል እንዴ? እህቶች ድንበር የሚታለፍባችሁ በስመ ኡስታዝም ሆነ በተለያየ መንገዶች ድንበር የሚታለፍባችሁና ተው ብላችሁ ሲያቅታችሁ እነዛን ሰዎች አምጥታችሁ በሚዲያ ላይ እኔ ቤት ክፍት ነው። ግን መጀመሪያ በመረጃ በደንብ መረጃ ይኖራችሁ ይገባል። ዝም ብላችሁ በራሳችሁ ጀንጀናችሁ አልፈልግሽም ሲልሽ የምታመጪው ጉዳይ አይደለም። ስትጀናጀኒ ቆይተሽ በድንበር የሚያልፍ ካለ አውጥታችሁ ለሱም ሆነ ለሌላው ተአዱብ ይሆናል፣ ስነ ስርዓት ይዛል። በተለይ ባለ ትዳር ነኝ እያላችሁ በዛ ላይ የመጣ ትዳራችሁን ለመናድ የሚሮጥ ከሆነ ባለ ትዳር ነኝ እያላችሁት ወላሂ ስለማቅ ነው። ባለ ትዳር ነኝ አረ ልጅ አለኝ እያሏቸው ለመናድ በቃ ትዳር ለማፍረስ የሚሮጡ ማለት ነው። እንደነዛ አይነቶቹን ባልሽ ነገ አይቶ በዝንኛ ስትዘጊ በዛንኛው ቁጥርሽን ስለሚያውቅ እየመጣ አዛም የሚያደርግ ከሆነ እንደዛ አይነቶቹን የሚገባ አደብ ይገባዋል። አግኝቶት አናቱን የሚለው ቢጠፋም እንደዛ አይነቶቹ ያ ነበር የሚገባቸው። አናቱን የሚለው ቢጠፋም እንኳን አደባባይ ላይ ሁለተኛ እንዳያስለው ማድረግ ነው።